ኤሌሌሌሌሌሌሌሌሌሌ ቤተሰብ በጣም ደስ ብሎኛል። እግዚአብሔር እንዴት ደስ እንዳለኝ የምሬ ነው የምላችሁ። የሁላችንም ደስታ ነው ብዬ አስባለሁ። የዛሬ ይለያል። በአንድ አመት ውስጥ ምን ሆነሻል እንዳትሉኝ፣ እግዚአብሔርን ደስታ ነው። እንደ ዛሬ ተደስቼ አላቅም። ስምንት ወር እኮ ሞሉ እኮ ሩታና አብርሽ ከተጣሉ። እግዚአብሔር እንዴት ደስ እንዳለኝ ዛሬ አላቅም። የሁላችሁም ደስታ ነው ብዬ አስባለሁ የዛሬ ማለት ነው። እና በጣም ደስ ብሎኛል። የዛሬ ያበዴ ነው ጋይስ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ከች ብዬላችሁ መጥቻለሁ ማለት ነው። እንግዲህ የዛሬ ይለያል ይለያል። የግሬስ ፋሚሊ በሙሉ እንኳን ደስ አላችሁ። እግዚአብሔርን ብዙ ባርሽና በሩታ ብዙዎቻችሁን የተጣላችሁ ልጆች አላችሁ። የአብርሽ ደጋፊ ለብቻ፣ የሩታ ደጋፊ ለብቻ በጣም ብዙ ነገር ተባብላችኋል እና እኛ ወደ ኋላ ቀርተናል ማለት ነው እና እንግዲህ ሁለቱም መቼም አይለያዩም። ልጅ ያለ ሰዎች መቼም አይለያዩም ማለት ነው እና ሩታና አብርሽ እንደማይለያዩ እኔም አስረግጬ ከዚህ በፊትም ተናግሬያለሁ። አብርሽና ሩታ የሚለያዩ ልጆች አይደሉም። እንግዲህ ሩታ ወደ አዲስ አበባ ልትመለሳ ነው። በጣም ደስ ብሎኛል። እንግዲህ ጉዞ ዘርሻለሁ አልሄዱም ብላለች እና እንግዲህ ያው ቴምበሉን አይታችሁ ሁላችሁም ትረዳላችሁ ብዬ አስባለሁ። የትም አትሄዱም ሩታ ማለት ነው እና እንግዲህ የሰሞኑ የአብርሽን ስሜት ለማየት ነው ብዬ አስባለሁ። ጽጌም ብዙ ነገርን አውርታለች። እንግዲህ ጽጌ ታሪክ ሰርታለች። ቡታየራ ሄዳ ብዙ ነገርን ይኸው ለሩታ ብዙ ነገሮችን መክራት ይሆን ትችላለች እና ሩታ እንግዲህ በራሷ አስባ በቃ ወደ ቤቴ መመለስ ፈልጋለሁ ብላ ሀሳቧን ለባላ ሼር አድርጋለች። አብርሽን በጣም ተደስተዋል። እግዚአብሔርን ተደስተዋል። ሁሉም ነገር ለበጎ ነው። እግዚአብሔርን በአብርሽና በሩታ ምክንያት በስማም ብዙ ሰዎች የተጣሉ አሉ። በጣም ብዙ ነገር እቺ ውሽሚት ከመጣች በኋላ ብዙ ነገሮች ተፈጥሮ ነበረ። እንግዲህ ሁሉን ትታ እንግዲህ ሩታ ደግሞ ዛሬ ለልጇ ብላ እንግዲህ ልጅ ደግሞ ካላባት ማደግ የለበትም። እንግዲህ ሩታ ዛሬ ሀሳቧን ቀይራ አረ ጽጌ እድሜሽ ይረዝም፣ እግዚአብሔር እድሜ ለጽጌ በሉ ቤተሰብ ማለት ነው እና ጽጌ ታሪክ ሰርታለች። እንኳንም ቡታየራ ሄደችው። ሩታንም ደግሞ አንዳንድ ነገር ሰምታ ነው እንግዲህ ራሷ ወደ ራሷ ተመልሳ ነገሮችን ቆም ብላ አስባ ነው እና ወደ ራሷ ቤት መመለስ የፈለገችው ማለት ነው እና ደስ ብሎኛል። ደግሞ አንተ ቁልፍ ትሰጠኛለህ፣ አንተ ደግሞ ሌላ ቦታ ትኖራለህ። እሱ ውሸት ነው ጋይስ። እሺ አንድ ላይ ነው እንጂ አንድ ላይ ናቸው። እስቲ ሸብሽን ዞር በይ። ምንድን አለ የግል መንግስት እያላት ሩታን እያሳፈራት ዛሬ በስማ እያበደ ነው። እግዚአብሔር ብዙዎቹ በሳቅ እንደ የዛሬ ያስቃል። በሳቅ እንደሞታችሁም እርግጠኛ እና እንደ ዛሬ ደስ ብሎኝ አቁም ቤተሰብ ማለት ነው እና ሁላችንም የአብርሽና የሩታ ደስታ ነው የምንፈልገው ማለት ነው እና አብርሽን በጣም ደስተኛ ሆኗል። አሁን ልዑልም ወደ ቤት ሊመለስ ነው። እዛ ቤት ነው ያረገዘ ወልዶ ነው እዛ ቤት የሚገባው። አስባችሁ ምን ስሜት እንደሚሰማው እንግዲህ ሩታ ነገ ወደ አዲስ አበባ ልትመጣ ነው። ትልቅ ሰርፕራይዝ ይኖራል ብዬ አስባለሁ ቤተሰብ ማለት ነው እና አብርሽ ብለዋል እና ትልቅ ሰርፕራይዝ አለ፣ ትልቅ ነገር አለ ለሩታ ያዘጋጀውለት የገና ስጦታ ብለዋል እና እንግዲህ ከልዑል ጋር ማለት ነው እና በጣም ደስ የሚል ነው ቤተሰብ ማለት ነው። ውሽሜት ባይ 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 ባይ። አብርሽና ሩታ መቼም የማይለያዩ። ነገ ምን ትሆን ውሽሜት ምን ትሆን? እኔ ለአንቺ አስቤልሻለሁ። ሴትነትሽን አስረክሰሽ መጣሽ። ምናልሽ
ያሳፍራል። ሄርሜላ ምን ትሆን? ሩታና አብርሽ ይኸው አንድ ላይ እሱ 3 ክላስ አለ፣ አንድ ለባባዬ፣ አንድ ለአንቺ፣ አንድ ደግሞ ለእኔ እያለ ነበር። እሱ ውሸት ነው። እሱ በውስጥ ትጨርሳላችሁ። እና ሲጀምር አብርሽና ሩታ መቼ ተለያዩ? አውቆ የፊርማ ወረቀት ተባለ እንጂ መቼ ተለያዩ? አብርሽ ሲፈርምልን አላየንም። የውሸት መቼ ተለያዩ እነሱ? ተመስገን እንኳንም ታረቃችሁ። ለልጅ ብላችሁ እንኳንም አንድ ላይ ሆናችሁ በጣም ደስ ብሎኛል። ይሄ የውጭ ጉዞ ሩታ ሀሳቧን ትቀይራለች። አሁን ቀጥ ብላችሁ ልዑልን ማሳደግ አለባችሁ ማለት ነው። ከዚህ ድራማ ወጥታችሁ የራሳቸውን ኑሮ ጥሩ ደስታ መኖር አለባችሁ ማለት ነው። እና እንግዲህ ቡታየራ ዩቱበሮች የአብርሽ ቡችሎች ምን ትሆኑ? ገመዳችሁ ተዘጋ። ካለ አብርሽ መስራት አትችሉ። ምን ትሆኑ? ወዮ በላችሁ ጋይስ። እንግዲህ ሩታም አስጠነቅቃለች። ማንም ሰው እኔም መጥቶ እንዳይረብሹኝ አልፈልጉም ብላለች። እንግዲህ አብርሽም ቃል ገብተዋል። ማንም ወደ አንቺ ማንም አይመጣም። ማንም ወደ አንቺ ሰው አይመጣም። ማንም አይረብሽም። እኔ ብቻ ነኝ። እኔ እመጣለሁ። እኔ ብቻ እንደፈለኩ መሆን እችላለሁ። አዎ ብላለች። አዎ ይሄ የውሸት ነው። የትም አብርሽ መቼም ቤቱን ትቶ መቼም ሌላ ቦታ አይኖሩም። ታውቃላችሁ። 3 ክላስ አለኝ፣ አንድ ለባባዬ፣ አንድ ለእኔ፣ አንድ ላንቺ እያለ ነበረ። ሩታ ሂጂ እስቲ ሼፕሽን የግል የመንግስት እያላት ሩታን እያስፎግራት ሩታ አፈረችው ማለት ነው። እና ይሄ አብርሽና ሩታ ታረቁ። እንግዲህ ሁላችሁም ታረቁ ማለት ነው። ባልና ሚስት መቼም አይለያዩ። ልጅ ያለ ሰዎች መቼም አይለያዩም። እንግዲህ የአብርሽ ቡችሎች ባይ፣ ሄርሜላ ባይ፣ በመጣሽበት ቦታ ተመለሺ። ልጅና እናት መቼም አይለያዩ። ልጅና ባልና ልጅ ያለ ሰዎች ባልና ሚስት መቼም አይለያዩ። ከሩታና ከአብርሽ ተማሩ። በሰው መሀል ውስጥ አንግባ። በባልና በሚስት ውስጥ አንገባ። በባልና በሚስት መሀል ውስጥ አትግቡ ለማለት ፈልጌ ነው። እና ደስ ብሎኛል በእውነት የዛሬ ይለያል። በጣም ደስ ስላለኝ ነው። ቤተሰብ ስራዬን ትቼ ካች ብዬ መጣሁላችሁ።